የአሜሪካ የባህር ዳርቻ ጥበቃ ወይም ዩኤስ ኮስት ጋርድ በቬኔዙዌላ አቅራቢያ ባለም አቀፍ የውሃ ክልል ላይ አንድ ነዳጅ ጫኝ መርከብን በመከታተል ላይ መሆኑ ተሰምቷል። ይህ እርምጃ ከተሳካ ባለፉት 2 ሳምንታት ውስጥ ብቻ አሜሪካ በቁጥጥር ስር የምታውላት ሶስተኛዋ የነዳጅ ጫኝ መርከብ ትሆናለች። ይህ ክስተት በፕሬዝዳንት ዶናልድ ትራምፕ አስተዳደር እየተመራ ባለውና የቬኔዙዌላን መሪ ኒኮላስ ማዱሮን ከስልጣን ለማውረድ በሚደረገው የምጣኔ ሀብትና ወታደራዊ ጫና ውስጥ አዲስ ምዕራፍ ከፋች ሆኗል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን አሜሪካ በቬኔዙዌላ ላይ የጣለችውን ማዕቀብ ለማስከበር የወሰደችውን ይህንን እርምጃና የክስተቱን ሂደት መንስኤና ሊያስከትል የሚችለውን ዓለም አቀፍ ተጽዕኖ እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የአሜሪካ ባለስልጣናት በትላንትናው ዕለት እንደገለጹት ከሆነ የባህር ዳርቻ ጥበቃው ቤላ 1 የተባለችውንና ማዕቀብ የተጣለባትን መርከብ በንቃት እየተከታተለ ይገኛል። ይህች መርከብ ከኢራን ጋር ግንኙነት እንዳላት ተጠርጥራ ባለፈው ዓመት በአሜሪካ የግምጃ ቤት ሚኒስቴር ወይም ትሬዠሪ ሴክሬታሪ የማዕቀብ ዝርዝር ውስጥ የተካተተች ናት። መርከቧ የቬኔዙዌላን ዘይት በህገወጥ መንገድ ለውጭ ገበያ ለማቅረብ የምትጠቅም የጥቁር ገበያ ወይም ዳርክ ፍሌትስ ተብለው የሚጠሩት መርከቦች አካል መሆኗ ተገልጿል። መርከቧን በቁጥጥር ስር ለመዋል የተጀመረው እንቅስቃሴ አሜሪካ በቬኔዙዌላ ላይ ካወጀችው የነዳጅ መርከቦች ከበባ ጋር በቀጥታ የተያያዘ ነው። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ወደ ቬኔዙዌላ የሚገቡና የሚወጡ ማዕቀብ የተጣለባቸው የነዳጅ መርከቦች በሙሉ እንዲታገዱ ትዕዛዝ ማስተላለፋቸው ይታወሳል። ይህ አዲስ ፖሊሲ የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ነዳጅ በመሸጥ የሚያገኙትን ገቢ ለማድረቅ ያለመ ተደርጎ ተወስዷል። ቤላ 1 የተባለችው መርከብ በክትትል ስር በነበረችበት በዚህ ወቅት ምንም አይነት የነዳጅ ጭነት እንዳልጫነችና ወደ ቬኔዙዌላ እየተቃረበች እንደነበር የመርከብ ክትትል መረጃዎች ያመለክታሉ። ቀደም ሲል ይህች መርከብ የቬኔዙዌላን ነዳጅ ወደ ቻይና ስታጓጉዝ እንደነበረ እንዲሁም የኢራን ድፍድፍ ነዳጅን ጭና እንደተጓዘች መረጃዎች ይጠቁማሉ። የአሜሪካ ባለስልጣናት መርከቧ የውሸት ባንዲራ እያውለበለበች መሆኑንና በፍርድ ቤት የመያዣ ትዕዛዝ እንደወጣባት ገልጸዋል። ይህ ክስተት ስኪፐር የተባለችው የመጀመሪያዋ መርከብ በታህሳስ 1 ቴክሳስ አቅራቢያ በቁጥጥር ስር ከዋለችና ሴንቸሪስ የተባለችው ሁለተኛዋ መርከብ ከተያዘች በኋላ የመጣ ሶስተኛ ሙከራ ነው። ይህ የአሜሪካ ጠንካራ እርምጃ በዓለም አቀፍ የነዳጅ ገበያ ላይ የተወሰነ መነቃቃትን ፈጥሯል። የምጣኔ ሀብት ተንታኞች እንደሚሉት ከሆነ የነዳጅ መርከቦች መያዝ በነዳጅ አቅርቦት ላይ ስጋት ስለሚፈጥር ዋጋው በትንሹ እንዲጨምር ሊያደርግ ይችላል። በተለይም የነዳጅ ገበያው ተሳታፊዎች ይህንን እንደ ጂኦፖለቲካዊ ግጭት ማባባሻ ሊመለከቱ ስለሚችሉ በለንደንና በኒውዮርክ የነዳጅ ገበያዎች ላይ ዋጋ ሊጨምር እንደሚችል ይጠበቃል። ይሁን እንጂ የዋይት ሃውስ የምጣኔ ሀብት አማካሪዎች እነዚህ መርከቦች በጥቁር ገበያ ላይ የሚንቀሳቀሱ ጥቂት መርከቦች በመሆናቸው በአሜሪካ የነዳጅ ገበያ ትርጉም ያለው ተጽዕኖ አይኖራቸውም የሚል እምነት አላቸው። ሆኖም ለቬኔዙዌላ የነዳጅ ኢንዱስትሪ ግን ሁኔታው እጅግ አሳሳቢ ነው። ቬኔዙዌላ የዓለም ግዙፍ የነዳጅ ክምችት ባለቤት ሀገር ብትሆንም ምርቷ ካለፉት ዓመታት ጋር ሲነጻጸር በእጅጉ እየቀነሰ መሆኑ ይገለጻል። የአሜሪካ የባህር ከበባ የቬኔዙዌላን የነዳጅ የወጭ ንግድ በእጅጉ ሊቀንስ ይችላል። ከዚህ ጋር ተያይዞ የነዳጅ ማከማቻ ታንከሮች በፍጥነት ስለሚሞሉ ሀገሪቱ የምታመርተውን የነዳጅ መጠን ለመቀነስ ልትገደድም ትችላለች። ይህ ደግሞ ለማዱሮ መንግስት ዋነኛ የገቢ ምንጭ ሆነውን የነዳጅ ገቢ በእጅጉ ይጎዳዋል። የቬኔዙዌላ መንግስት በበኩሉ የአሜሪካን እርምጃ የባህር ላይ ውንብድና ወይም ፓይራሲ በማለት እየኮነነ ሲሆን የሀገሪቱ የነዳጅ
የነዳጅ ንግድ እንደሚቀጥል በመግለጽ ላይ ይገኛል። ሆኖም ግን ብዙዎቹ የነዳጅ ጫኝ መርከቦች እንዳይያዙ በመስጋት በቬኔዙዌላ የውሃ ክልል ውስጥ ቆመው እንደሚገኙ ተዘግቧል። በዚህ ክስተት ሌላው ትኩረት የሚስበው ነጥብ በተለምዶ የጥላ መርከቦች ወይም ሻዶ ፍሊት እድገት እየጨመረ መምጣቱ ነው። ሩሲያ፣ ኢራን እንዲሁም ቬኔዙዌላ የምዕራባውያንን ማዕቀብ ለመጣስ የሚጠቀሙባቸው እነዚህ መርከቦች ቁጥራቸው በከፍተኛ ሁኔታ እየጨመረ መጥቷል። እነዚህ መርከቦች በግልጽ የማን እንደሆኑ የማይታወቁ ሲሆን የቆዩና አደጋ ሊያስከትሉ የሚችሉ ናቸው። አሜሪካ እነዚህን መርከቦች ኢላማ ማድረጓ ከሩሲያ ጋር ወታደራዊ ፍጥጫን ሊፈጥር ይችላል የሚል ስጋትም አለ። ለምሳሌ በቅርቡ በባልቲክ ባህር አካባቢ የሩሲያ የጦር ጀቶች የአውሮፓ ሀገራት የነዳጅ መርከቦችን ለመፈተሽ ባደረጉት ሙከራ ጣልቃ መግባታቸው የሁኔታውን አደገኝነት ያሳያል። የሩሲያ መንግስት እነዚህን መርከቦች እንደ ስልታዊ ሀብት ስለሚመለከታቸው ወታደራዊ ጥበቃ ሊያደርግላቸው እንደሚችል ባለሙያዎች እያስጠነቀቁ ይገኛሉ። እናም የፕሬዝደንት ዶናልድ ትራምፕ አስተዳደር በቬኔዙዌላ ላይ የወሰደው ወታደራዊ ጫና ከነዳጅ መርከቦች ባለፈ የአደንዛዥ ዕፅ ዝውውርን ለመከላከል ነው በሚል በርካታ ጥቃቶችን ማካሄዱም ተገልጿል። በዚህ ወታደራዊ ዘመቻ እስካሁን ቢያንስ ከ100 በላይ ሰዎች መገደላቸው ተነግሯል። አሜሪካ በክልሉ ያሰማራቻቸው የጦር መርከቦች ቁጥርም ከቅርብ 10 ዓመታት ወዲህ እጅግ ከፍተኛ ሆኖ ተመዝግቧል። ይህ ወታደራዊ ግፊትና የነዳጅ መርከቦች ከበባ ቬኔዙዌላን በምጣኔ ሀብት በማዳከም የፖለቲካ ለውጥ ለማምጣት እየታለመ ነው። ይሁን እንጂ ቻይናና ህንድ አሁንም የቬኔዙዌላና የሩሲያ ነዳጅ ገዢዎች በመሆናቸው የአሜሪካ ማዕቀብ ሙሉ በሙሉ ውጤታማ እንዳይሆን አድርጎታል። ቻይና በተለይም ለቬኔዙዌላ ነዳጅ ዋነኛ መዳረሻ ሀገር መሆኗ ቀጥሏል። በጥቅሉ ሲታይ አሜሪካ ሶስተኛዋን የነዳጅ መርከብ ለመያዝ የምታደርገው ጥረት በቬኔዙዌላና በአሜሪካ መካከል ያለውን ውጥረት ወደ አዲስ ምዕራፍ አሸጋግሮታል። ይህ እርምጃ የማዱሮን መንግስት የገቢ ምንጭ በመዝጋት ረገድ ውጤታማ ሊሆን ቢችልም በዓለም አቀፍ የነዳጅ ገበያ ላይ አለመረጋጋትን የመፍጠርና ከሌሎች እንደ ሩሲያ ካሉ ሀገራት ጋር ወታደራዊ ፍጥጫ የመቀስቀስ አደጋን ሊያስከትል ይችላል። የቬኔዙዌላ ምጣኔ ሀብት ከነዳጅ ምርት መቀነስ ጋር ተያይዞ ተጨማሪ ፈተናዎች እንደሚገጥሙትም ግልጽ ነው። በቀጣይ ቀናት ቤላ አንድ መርከብ በቁጥጥር ስር መዋል አለመዋሏና የቬኔዙዌላ ወታደራዊ ምላሽ ምን ሊሆን እንደሚችል የዓለም አቀፉ ማህበረሰብ ትኩረት የሚሰጠው ጉዳይ ይሆናል። የአሜሪካ የባህር ከበባ ፖሊሲ ውጤታማነት የሚለካው ማዱሮን ወደ ድርድር ጠረጴዛ በማምጣት ወይም ከስልጣን በማውረድ ረገድ በሚኖረው ተጽዕኖ ቢሆንም የሰው ሕይወት መጥፋትና የምጣኔ ሀብት ቀውሱ በሀገሪቱ ሕዝብ ላይ የሚያሳድረው ጫና አሳሳቢነቱ ይቀጥላል። እናም በአጠቃላይ አሜሪካ በቬኔዙዌላ የነዳጅ ንግድ ላይ የከፈተችው ይፋዊ የባህር ላይ ከበባ ዓለም አቀፍ የንግድ ሕግጋትንና ፖለቲካዊ ግንኙነቶችን የሚፈታተን ክስተት ሆኖ ቀጥሏል። በነዳጅ መርከቦች ላይ የሚወሰዱ እርምጃዎችም የነዳጅ ዋጋን ከመወሰን ባለፈ የዓለምን ሀያላን ሀገራት ወደ ባህር ላይ ፍጥጫ ሊያስገቡ ይችላሉ። ቬኔዙዌላም በበኩሏ ይህንን ጫና ለመቋቋም የምትጠቀምባቸው ስልቶችና ከቻይና እንዲሁም ከሩሲያ ጋር ያላት ትብብር ለቀጣዩ የክስተቱ ሂደት ወሳኝ ይሆናሉ። እነዚህ ባለቤታቸው ያልታወቁ የጥላ ወይም ሻዶው መርከቦች ቁጥር መጨመርና የአሜሪካ ጠንካራ የቁጥጥር እርምጃ በባህር ላይ ያለውን የደህንነት ስጋት ከፍ አድርገውታል። በቀጣይም ይህ ጉዳይ በነዳጅ ገበያውና በላቲን አሜሪካ ፖለቲካ ላይ የሚኖረው ተጽዕኖን በቅርበት መከታተል ዋነኛ ትኩረት ሆኖ ይቀጥላል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሮይተርስ፣ ቢቢሲና ኤፒ ኒውስን በዋቢነት ተጠቅመናል።